ሰበር መረጃ አዲስ አበባ ጉዳይ ላይ ሲወያዩ የነበሩ የሀገራዊ ምክክር ኮሚሽን ላይ የነበሩ አካላት በስተመጨረሻ የፌዴራል ከተሞች አጀንዳ ላይ ስምምነት ደረሱ። በዚህም ስምምነት አዲስ አበባም የፌዴራልና የኦሮሚያ ክልል የጋራ መቀመጫ እንድትሆን ተወስኗል። ትንታኔውን ሰፋ አድርገን ይዘንበታል። በሀገራዊ ምክክር ኮሚሽን በሌላ ከተነሱ ሐሳቦች መካከል ኢትዮጵያ በፕሬዝዳንት እንድትመራ ተመካካሪዎች ሙሉ በሙሉ መወሰናቸውም ተሰምቷል። በሰበር የደረሰን አሁናዊ መረጃ ነው። በመሆኑም ላይክ በማድረግ ሼር በማድረግ ለሁሉም እንድታዳርሱ እየጋበዝን በቀጥታ ወደ ዝርዝር ትንታኔዎቻችን እናመራለን። የአዲስ አበባ ጉዳይ በርካቶቹን ሲያነታርክ በርካቶቹን ሲያነጋግር እንደነበር ይታወሳል። የተለያዩ ፓርቲዎችም በዚህ ጉዳይ ላይ ሰፋ ያሉ ሐሳቦችን መግለጫም ጭምር በተደጋጋሚነት ሲሰጡበት እንደነበረ የሚታወቅ የቅርብ ጊዜ ጉዳይ ነው። በስተመጨረሻ ግን በምክክር ኮሚሽኑ ላይ የአዲስ አበባ ጉዳይ ለአንዴና ለመጨረሻ ጊዜ እንዳይመለስ ተደርጎ ተወስኗል። በዚህም በሀገራዊ ምክክር ኮሚሽን በሰፊው ሲያከራክር የነበረው የፌዴራል ከተሞች አጀንዳ ላይ ስምምነት መደረሱን የተገለጸው የተደረሰውም ስምምነት አዲስ አበባም የፌዴራልና የኦሮሚያ ክልል ጋራ መቀመጫ እንድትሆን 500 ተመካካሪዎች ያሉበት አንድ ቡድን መግባባቱን መናኸሪያ ሬዲዮ ዘግቧል። በቡድኑም የልዩ ጥቅም ዝርዝር ጉዳዮች በቀጣይ ውይይት ይደረግባቸዋል የተባለ ሲሆን ቀጣዮቹ 500 ተመካካሪዎችም የሚወስኑት በምን እንደሚግባቡ እስካሁን አለመታወቅ ነው የተነገረው። በዚህም የአዲስ አበባ ጉዳይ የፌዴራልናም የኦሮሚያ ክልል መቀመጫ እንዲሆን ተወስኗል። ነገር ግን አዲስ አበባ የምክክር ሂደቱ ላይ ስጋት እንዳሳደረባቸው የሶስት ፖለቲካ ፓርቲዎች ማሳወቃቸውም ተያይዞ ተዘግቧል። አዲስ አበባ ውስጥ በተያዘው ሀገራዊ ምክክር ላይ የሚሳተፉ ሶስት የፖለቲካ ፓርቲዎች በምክክር ሂደቱ ቅሬታ፣ ጥርጣሬና ስጋት እንደተደቀነባቸው አሳውቀዋል። ፓርቲዎቹም እናት ፓርቲ፣ የነጻነትና እኩልነት ፓርቲ፣ የአማራ ብሔራዊ ንቅናቄ አብን በየፊናቸው ባወጧቸው መግለጫዎች ደብዳቤም እንዳሉት ምክክሩ እንዲሳካ ሂደቱ ሊታረም ይገባዋል ሲሉ መግለጫ አውጥቶ ነበረ። እናት ፓርቲ፣ የነጻነት እኩልነት ፓርቲና ሌሎች ቅሬታና ማሰባሰባቸውን በየፊናቸው ባወጡት መግለጫ ሲያሳውቁም የአማራ ብሔራዊ ንቅናቄ አብን በምክክር ሂደቱ ላይ ያለውን ቅሬታ ለምክክር ኮሚሽን ለሶስተኛ ጊዜ በጻፈው ደብዳቤ መግለጹን አሳውቋል። እናት ፓርቲ አስቀድሞ በመግለጫው የምንመካከረው አዲስ የእርስ በርስ ጦርነት ለማዋለድ አይደለም ሲሉም ሂደቱ ላይ ከፍተኛ ስጋት እንዳለው ገልጠዋል። በምክክር ሂደቱ የአዲስ አበባ ከተማን ለአንድ ቡድን ለማስረከብና አዲስ የጸብ ግንባር ለመቀስቀስ ጥረት እንዳለ መታዘባቸውን የፓርቲው ፕሬዝዳንት ዶክተር ሰይፈስላሴ አያሌው ገልጸዋል። ነጻነትና እኩልነት ፓርቲ ባወጣው መግለጫ ደግሞም ሀገራዊ ምክክሩ እንዲሳካ ሁሉም የበኩሉን ያበርክት የሚል ጥሪ አድርገዋል። የፓርቲው መግለጫ አክሎም የምክክር ሂደቱ ውጤታማ ለማድረግ የአንድን ወገን ፍላጎት በሌሎች ላይ ለመጫን ከሚደረግ ሙከራ መራቅ በቀጥታም ሆነ በተዘዋዋሪ በምክክር ሂደቱ ላይ አሉታዊ ተጽዕኖ ከማሳደር አፍራሽ ተግባራትን ከማድረግ መቆጠብ ያስፈልጋልም ሲሉ ተናግሯል። ቢሆንም የአዲስ አበባ ጉዳይ በስተመጨረሻም የተወሰነበት ሲሆን በዚህ የኦሮሚያና የፌዴራሉ መቀመጫ እንድትሆን ተወስኗል። የሀገራዊ ምክክር ምክትል ዋና ኮሚሽነር ሂሩት ገብረስላሴ የሀገራዊ ምክክሩን አሁናዊ ሁኔታ አስመልክተው በሰጡት መግለጫ ያነሷቸው ሐሳቦች የሚከተሉት ናቸው። የሀገራዊ ምክክር ጉባኤ ሂደት ስራዎች በእቅዳችን መሰረት በሚገባ የተካሄዱ ነው። 2 እያንዳንዳቸው 500 አባላት ያላቸው 8 ቡድኖች ስራቸውን ሙሉ በሙሉ በማጠናቀቅ ላይ ይገኛሉ። በሂደቱ ላይ አለመግባባቶች አልነበሩም ማለት አይቻልም። እነዚህ አለመግባባቶችና ግጭቶች ምክክሩ ምን ያህል አስፈላጊ እንደሆነ ይበልጥ የተረዳንባቸው ናቸው። ተመካካሪዎቹ እነዚህን አለመግባባቶችና ግጭቶችን በመደማመጥ መፍታት ችሏል።
በ500 ተሳታፊ የተቋቋሙት ቡድኖች በቡድን ሲመካከሩ ቆይተው አብዛኛዎቹ መግባባት ላይ የደረሱት ምክር ሐሳቦችንም አጽድቀው አስረክበዋል። ተመካካሪዎቹ በአብዛኛዎቹ ጉዳዮች ላይ ተስማምተው ስራቸውን እያጠናቀቁ ነው። በምክክር ጉባኤው በ8ቱ ቡድኖች ጸድቀው የሚቀርቡ ምክር ሐሳቦችን የሚያጣምሙ ድግግሞሽ ያለባቸው ሐሳቦችን ወደ አንድ የሚያመጣ ቡድን ዛሬ ስራውን ይጀምራል። እያንዳንዳቸው 500 አባል ያሏቸው 8 ቡድኖች ስራቸውን ሙሉ በሙሉ በማጠናቀቅ ላይ ይገኛሉ። ይህም አጠቃለን ለምናቀርባቸው ሐሳቦች ያግዘናል። ምክክር ጉባኤው ሂደት ላይ የሚነሱ ቅሬታዎችም የተቀበልነው የመረመርነው ውሳኔም እየሰጠንበት ነው። በአሁኑ ሰዓት 3/4ኛ የሚሆነው ስራችን እየተጠናቀቀ ነው። ቀጣዩ ስራችን የሚሆነው ለህዝብ ይፋ ማድረግ ነው ስትል የሀገራዊ ምክክር ምክትል ዋና ኮሚሽነር የሆኑት ሂሩት ገብረስላሴ የሀገራዊ ምክክር አሁናዊን ሁኔታ አስመልክተው በሰጡት ጋዜጣዊ መግለጫ መናገራቸው ነው የታወቀው። በዚህም በተለይ በአዲስ አበባ ጉዳይ የተወሰነ ውሳኔም ብዙሃኑ ያልተቀበሉት እንደሆነ ልናውቅ ችለናል። በሀገራዊ ምክክር ጉባኤም 8ቱ ቡድኖች መግባባት ላይ መድረሳቸውም ተያይዞ ተገልጧል። በመሆኑም ነሐሴ 7 ቀን በወጣው መረጃ መሰረት በ8 የአጀንዳ ርዕሰ ጉዳዮች ላይ ሲመካከሩ የቆዩት የሀገራዊ ምክክሩ አጀንዳ ቡድኖች መግባባት ላይ ደርሰዋልም ሲሉ የሀገራዊ ምክክር ኮሚሽን ተናግሯል። ቀደም ሲል በሰላም ግንባታ፣ በሃይማኖት ጉዳዮች፣ በሙስናና መልካም አስተዳደር እንዲሁም በመንግስት አደረጃጀትና የፖለቲካ ስርዓት ሲመካከሩ የቆዩት ቡድኖች መግባባት ላይ እንደደረሱ መገለጹ የሚታወስ ነው። በዛሬው ዕለት በሀገር ግንባታ፣ በፌዴራል ከተሞች ጉዳይ፣ በተቋማት ግንባታ፣ በህግ የበላይነት፣ ሰብአዊ መብት እንዲሁም በማህበራዊና ኢኮኖሚያዊ ጉዳዮች ላይ ቀሪዎቹ 4 ቡድኖች ስምምነት ላይ መድረሳቸው ኮሚሽኑ አሳውቋል። በዚህም 3/4ኛውን አጠቃልናል። ለህዝብ ይፋ ማድረግ ብቻ ነው የሚቀረን። በምክክር ኮሚሽኑ ላይ ከዚህ በኋላ የሚነሱ ጥያቄዎችም ይኖራሉ ብለን አናስብምም ሲሉ ተናግረዋል። የኢትዮጵያ ሀገራዊ ምክክር የተለያዩ አጀንዳዎችን አስቀድሞ ማውጣቱ ይታወሳል። በተለይም ኢትዮጵያ በፕሬዝዳንት እንድትመራ ተመካካሪዎቹም ሙሉ በሙሉ መግባባት ላይ አስቀድሞ መድረሳቸው ይታወሳል። በዚህም ኢትዮጵያ በጠቅላይ ሚኒስትር ቀርቶ በፕሬዝዳንት እንድትመራ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ ተመካካሪዎቹ ሙሉ በሙሉ በምክረ ሐሳብ ደረጃ መግባባት ላይ መድረሳቸው ታውቋል። በመሆኑም የሀገሪቱ መሪ ፕሬዝዳንት እንዲሁም የሀገሪቱ አስተዳደርም ስርዓቱም ፓርላሜንታሪ ሆኖ እንዲቀጥል ውሳኔ ተላልፏል። ስለዚህም አዲሱ ተመራጭ ፕሬዝዳንት የጠቅላይ ሚኒስትሩና የፕሬዝዳንቱን ስልጣንና ተግባር ጠቅልሎ እንዲወጣ በምክረ ሐሳብ ደረጃ ከመግባባት ላይ መደረሱ ታውቋል። ይህም ጠቅላይ ሚኒስትር እንዲቀርና ፕሬዝዳንት ሆኖ እንዲመራ የሀገሪቱ መሪም የስልጣን ዘመን 6 ዓመት ሆኖ ለ2 ዙር እንዲደረግ የክልል መሪዎችም ከፌደራሉ ጋር ተመሳሳይ እንዲሆን በምክረ ሐሳብ ደረጃ ከመግባባት ላይ ተደርሷል። በምሽት መረጃችን ሌሎች ጉዳዮችን አካተን ወደ እናንተ የምንመጣ ይሆናል። በመሆኑም ላይክና ሼር ማድረግ እንዳይረሳ።